ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነን ያለነው። ዛሬ አንድ የሀበሻ ጨዋታ ቤተሰብ አንድ የህይወት ጉዳዩን እስቲ እንወያይበት የሚል ሀሳቡን የቸገረውን ነገር የጨነቀውን ነገር ወደኛ ይዞ መጥቷል። ዛሬ ከሱ ጋር እናወራለን። እስቲ ሀሳቡ ላይ እናወራበታለን። መጀመሪያ ምንድነው የሚለን? እስቲ እሱን እንስማውና ከዛ ደግሞ ወደኛው ጉዳይ እንወያይበታለን። ሰላም እንዴት ነህ? ሰላም ነው አለው። እኔ መስፍን እባላለሁ። አንድ ነገር ላማክርህ ወድጄ ነው ይሄንን መልእክት ያስቀመጥኩልህ እንዲሁም ላወራ የፈለግኩት። አንዳንዴ ነገሮች ከምናስባቸው በላይ የገዘፉ ይመጣሉና አንዳንዴ ለመውጣትም ትቸገራለህና እኔ ደግሞ በበኩሌ እውነታውን ከመናገር ራሴን ግልጽ ማውጣት አለብኝ ብዬ አስቤ ነው አንተን ላማክርህ የመጣሁትና ይገርምሃል። የሆነ ሰዓት እንደ ቀልድ አብሮኝ ከሚሰራው ባልደረባዬ ጓደኛዬ ከምለው ሰው ጋር እንደ ቀልድ አንድ ማሳጅ ቤት ጎራ አልን። እንደዚህ አይነት ነገር በርግጥ ይሰራል፣ ወጣ ያለ ነገር አላቸው የሚለውን ነገር ሰማ ነበረ። ግን ውሸት ነበረ የሚመስለኝ የነበረው እስካረጋግጥበት ሰዓት ድረስ ማለት ነው። ከዛ ገባን። ነገርየው በጣም ከአይምሮ በላይ ነው። በጣም የተለየ እንክብካቤ የሚደረግበት ቦታ ነው። ሴክስን በእንደዚህ አይነት ሌቭል አይቼው አላቅምና እኔ ደግሞ በባህሬ በጣም የሥራ ሰው ነኝ። ቆራጥ፣ ለነገሮች ፊት ለፊት መርህ የምሰጥ አይነት ሰው ነኝና እዛ ከገባን በኋላ በቃ ሳላስበው በጣም ኃይለኛ ሱስ ውስጥ ገባሁ። የሚታየኝ ስራ ቦታ ላይም ሊሆን ይችላል፣ የተለያዩ ቦታዎች ላይ እሱ ብቻ ነው የሚታየኝ። በቃ እንክብካቤውም በቃ ልነግርህ አልችልም። በጣም ከፍተኛ እንክብካቤ። ወደፊት ባገባ እንኳን በዛ ሌቭል ትንከባከበኛለች፣ በዛ ሌቭል ትሰጠኛለች ብዬ አላስብምና መጀመሪያ ሰዓት ላይ ለማንም ከዚህ በኋላ እንደዚህ አይነት ነገር ውስጥ እንደማልገባ ምዬ ጥሩ አይደለም፣ ሁላችሁም እንትን ማለት አለባችሁ፣ ራሳችሁን ስሜታችሁን መቆጣጠር አለባችሁ እያልኩ ለሰዎች እመክር ነበር። እኔም ሁለተኛ አልገባም ብዬ ቃል ገብቼ ነበር፣ ግን አልቻልኩም። በጣም በቃ ሱስ ውስጥ ወደቅኩ ሳላስበውና አብዛኛው ጊዜ ደግሞ መሄድበት 22 አካባቢ ነውና ይገርምሃል፣ 22 አካባቢ እኔ ያልነካኋት አይነት ሴት የለችም። ያልነካኋት ያልገባሁበት ማሳጅ ቤት የለም። ያልገባሁበት ነው የምልህ። አዲስ ሲከፈቱላ እንደ ኢንቫይት ተደርጌ እንደ ተጋባዥ እንግዳ ሄጄ ቼክ አድርጌ እያንዳንዱን ነገር በቃ በጣም ደስ በሚል አይነት ሁኔታ ተጠቅሜ እመጣለሁና በጣም ከብዙ ሴቶች ጋር ወጥቻለሁ። የተለየ ግንኙነት አለኝ። ፕላስ ደግሞ ከማገኛቸው ሴቶች ከጸባይም አንፃር እንዳልኩ የስራም ሰውም ስለሆንኩ ነገሮችን ኮስተር ብዬ ነው ማደርገውና አብዛኞቹ ችግር የለውም ነገ ትሰጠኛለህ ዱቤም አይነት ነገር መጠቀም ጀምሬ ነበረ። ከዛም አልፎ ሁላ ዛሬ ምን ችግር አለ አንተ ከተደሰትክ የሚሉኝ ሴቶች ሁላ ነበሩ። 22 አካባቢ ያልገባሁበት ቦሌ አካባቢ ብትጠይቀኝ ያልገባሁበት ማሳጅ ቤት የለም። እና ይሄ ነገሮች ከምናስባቸው በላይ በጣም ከባድ ሆኖ ስራዬንም መስራት እያቃተኝ ነው ያለሁት። ከዚህ ነገር መውጣት አልቻልኩም። በጣም እየታገለኝ ነው ያለው። ይሄ ለብዙዎች ትምህርት ይሆናል፣ ማስተማሪያ ይሆናል ብዬ ስለማስብ ነው አንተን ላማክር የወደድኩትና አንዳንዴ እንደ ቀልድ የምንገባባቸው ነገሮች በጣም ትልቅ ዋጋ እንደሚያስከፍለን መረዳት ችያለሁና እንዴት መውጣት እንደምችል እንድታግዙኝ እንድትረዱኝ ነው የመጣሁትና
ምን ትሉኛላችሁ? እስቲ ሁላችሁም እንድታግዙኝ እንድትረዱኝ ስል ነው እንደዚህ እየነገርኩ ያለው ሳሚ። እንግዲህ የሀበሻ ጨዋታ ቤተሰቦች እንደሰማችሁት ነው ባለ ታሪካችን ጉዳዩ የተጀመረበትን መንገድ እንግዲህ ከስር ጀምሮ ያለውን ስናየው ያው ሁላችንም በህይወታችን ዋጋ የምንከፍለው ነገር የምንኖርበት የመጣንበት መንገድ አለ። ይህ ሰው ወጣትነት እድሜውን ይሄ የጉልበተኛ እድሜውን በስራ ነው ያሳለፈው። ከዛ የአንድ ቀን ምክር ናት፣ ሀሳብ ነው። መጽሐፍ ቅዱስ ላይ ሲናገር ምን ይላል? በመሸ ጊዜ ሰይጣን በይሁዳ ልብ ውስጥ ሀሳብን አስቀመጠ ነው የሚለው። ይሁዳ በዛ ዘመን ሁሉ ክርስቶስን የመሸጥ ሀሳብ አልነበረውም። አንድ ቀን ምሽት ግን በመሸ ጊዜ ብርሃን ስፍራውን ለጨለማ በለቀቀ ጊዜ በመሸ ጊዜ ይላል ሰይጣን በይሁዳ ልብ ውስጥ ሀሳብን አስቀመጠ ነው የሚለው። ሀሳብን ያስቀመጠው ምንም አይደለም። ይሁዳን ያለው ክርስቶስን ብትሸጠው የሚል ሀሳብን ያስቀመጠው። ያቺ ሀሳብ ናት አድጋ ወደ መሸጥ የወሰደችው። ከመሸጥ በኋላ ያለውንም ታሪክ ደግሞ ስናይ ጸጸት ይመጣል። ያን የወሰደውን ገንዘብ ያገኘውን ገንዘብ አልተጠቀመበትም ይሁዳ። ከሸክላ ሰሪዎች ላይ መሬት ገዛ ይላል። ግን መሬቱ ላይ አልዘራም፣ አላረሰም፣ ቤት አልሰራም። በጣም እጅግ ስለጸጸተው ራሱን ነው የሰቀለውና የሞተው። ሰይጣን ክፉ ነገሩ ይሄ ነው። ሀሳብን ያቀርባል፣ የሀሳቡ ባሪያ ያደርገናል። ከዛ ደግሞ መልሶ ይጸጽተናል። ከጸጸታችን መውጫ ደግሞ ሌላ መንገዱ ምንድን ነው የሚያሳየን? ተመልሰን እዛ ኃጢአት ውስጥ መውደቅ፣ ተመልሰን ከዛ የከፋውን ነገር መስራት ነው። ለዛም ነው ይሁዳ የገዛው መሬት ስሙ አኬልዳማ ተባለ፣ የደም መሬት ተባለ ይላል። እሱ እንኳ ከሞተ በኋላ ስፍራው እንኳ የተቀበለው ስም አኬልዳማ የሚል ስም ነው የተቀበለው። ለምን? የደም መሬት ተብሏልና። ስለዚህ ዛሬ የሀበሻ ጨዋታ ቤተሰቦች ከዚህ ወንድማችን ጋር በነበረን ቆይታ እንደሰማችሁት መጀመሪያ ሀሳብ ነው የተነገረው። አብሮት የሚሰራ ሰው ነው ሀሳብ የነገረው። ምን የሚል ሀሳብ? ማሳጅ ቤት የሚል ሀሳብ። ይህ ሰው ህይወቱን፣ እድሜውን፣ ነገሩን ሁሉ በመልፋት ወጣትነቱን ሁሉ በመልፋት ስራ በመስራት ነው ያሳለፈው እድሜውን። ከዛ በኋላ አንድ ሀሳብ ተዘራ። ምን የሚል? ማሳጅ ቤት የሚል ሀሳብ ነበር ዘር የተዘራው። ይሄ ዘር ነው ፍሬ ያፈራው። መጀመሪያ ቀን ሄደ፣ አየ፣ ምንም አላደረገም፣ መጣ። በሰዎች ፊት ሁሉ ይሄ ነገር ኃጢአት እንደሆነ፣ መጥፎ እንደሆነ፣ ጥሩ እንዳልሆነ ተናገረ። ይህን የሚያደርገው ምንድን ነው? እሱ ውስጥ ያለውን ጩኸቱን ነበር የሚዋጋው። ጥሩ ነው ሰዎች እንዳይሄዱ መናገር፣ መጥፎ ነገሩን መናገር። ግን አንዳንድ ጊዜ ያው ማስታወቂያ መስራት ይሆናል። መጥፎ ነው በሚለው መንገድ ሂዱበት የሚለውን ግልባጩን ሰው የተገለበጠውን ማዳመጥ ይቀለዋል። ከፊት ለፊቱ ይልቅ የጀርባውን ነው ማዳመጥ የሚቀለውና ያ ይሆናል። እና እሱም ያንን ነበር ያደርገው። መጥፎ ነው እንዳትሄዱ ይላል። እሱ ተደብቆ መሄድ ጀመረ። ያው ከዚህ ቀደም ብዙ ሰዎችን በዚህ ጉዳይ ላይ እዛ ቤት ውስጥ የሚሰሩ ሰዎችንም በዚህ ህይወት ውስጥ ያሉ ሰዎችንም አውርተናል። አንድ ማወቅ ያለብን ነገር አለ ሰዎች። ማንም የቤት ሰራተኛችን ለቤት ውስጥ ምግብ ስታቀርብ የሰራችውን ምግብ ታቀርብልናለች እንጂ እንደ አንድ ሆቴል ቤት እጇን ወደ ኋላ አድርጋ መታ ምን ልታዘዝ፣ ምን ይምጣላችሁ አትለንም። ምክንያቱም ስራዋ ያ ስላልሆነ የሰጠናትን ነው የምትሰራው። አሁንም ልክ እንደዚህ ነው የሰው ልጆች የተቸገርነው ነገር። ማሳጅ ቤት ውስጥ ያሉ ሴቶች እጅግ በጣም ጎበዞች ናቸው፣ ደስ ያሰኛሉ። በጣም
ብቻ ብዙ 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 ነገሮች የምንባሉ ነገሮች አሉ። ለምን ስንል ስራቸው ነው ስራቸው ነው ስራቸው ስለሆነ ያንን ነገር ያደርጉታል። እዚህ ሀገር እስካመር የሚሏቸው አሉ እና ብዙ እውቀቱ ስለዛ የለኝም፣ ግን የገጠመኝን ነገር ነው የምነግራችሁ። በመጀመሪያ በቴሌግራም የሚልኩላችሁ መልእክት እጅግ በጣም ደስ የሚል ነው። በቃ ውስጥህን ደስ የሚያሰኝ የሚጻጻፉክ መልእክት በጣም ያማረ መልእክት ነው። ቀንህ ብሩህ እንዲሆን እመኛለሁኝ፣ እንደዚህ እንደሆነ ተስፋ አደርጋለሁኝ። በጣም ሆፕ የሚሰጥ ነገር ደስ የሚል። ምክንያቱም እዚህ ሀገር የሚያዋራ የለም፣ ጊዜ የለውም። ሁሉም ሰው ሩጫ ነው። ሁሉም ሰው የራሱ ኑሮ ቀዳዳ አለበት እና በተሰጠው መንገድ ሁሉም ይሮጣል። ባልና ሚስት ቁጭ ብሎ የሚያወራበት ጊዜ የለውም። ኑሮ በጣም ነው የሚያሮጣቸው። የተሰራው ሲስተሙ፣ የስራው አካሄድ ለሁሉም ሰው በትጋት እንዲኖር የሚያደርግ ነው እና በዚህ ውስጥ ስለሚኖሩ ጊዜ የለም እና እንደዛ አይነት መልእክት ሲመጣ ያስደነግጣል። ማን ነው ብላችሁ ነው የምትደነግጡት እና ታወራላችሁ። ስክሪን ላይ ስታዩት ወይም እዛ ላይ ፕሮፋይል ተደርጎ የምታዩቸው ሰዎች ደግሞ በጣም የሚያማምሩ ሴቶች ናቸው። በጣም የሚያማምሩ ግን ምንድን ናቸው? ሌባ ናቸው፣ ሌቦች ናቸው። ከዛ በኋላ እቤት ቁጭ ብለህ የምትሰራው ስራ በሰዓት ይህን ያህል ዶላር ልታገኝ የምትችልበት ኮንፈርም እናድርግህ ነው የሚሉት። መጨረሻው ምንድን ነው? መጀመሪያ እዚህ ሀገር ላይ ማንም ሰው በሰዓት $300 የሚሰራበት ስራ ቤቱ ቁጭ ብሎ መስራት ቢችል ማንም አደባባይ አይወጣም። ግን ያጓጓሉ። ከንግግራቸው፣ አካሄዳቸው፣ የሚሰጡት ኮንፈርሜሽን ከዛ የባንክ አካውንትንና ሶሻል ሴኩሪቲን ለማግኘት ነው ይህ ሁሉ ነገሮችን የሚሰሩት። ከዛ እንዴት መዝረፍ እንዳለባቸው እነሱ ያውቁበታል። ልክ እንደዛ ነው። ሰዎች ስራዬ ብለው ለያዙት ነገር ተግተው ይሰራሉ። ሁላችንም በምንሰራበት መስሪያ ቤት ስራችን እንጀራችን ለሆነው ነገር ተግተን እንሰራለን። በየትኛው መንገድ ብንሰራ ውጤታማ እንሆናለን የሚለውን ነገር እንሰራለን። ስለዚህ ማሳጅ ቤት ያሉ ሴቶች ስራቸው ነው። አሁን ብዙ ሰው ያልተረዳው ነገር፣ ያልገባው ነገር ከእሷ ጋር ስሆን ደስተኛ ነኝ፣ ከእነሱ ጋር ስሆን ደስተኛ ነኝ የሚሉት ነገር አለ። አዎ ሊሆኑ ይችላሉ። ግን እነዛ ሰዎች ከልብ ነው ወይ ስትሉ አይደለም፣ ስራቸው ስለሆነ ነው። ያንን ማድረግ ስራቸው ነው። አንተን መማረክ ስራቸው ነው። ምክንያቱም አንተ የገንዘብ ምንጫቸው ነው። ማንም ሰው እንቁላሏ ወርቅ የምትጥል ዶሮውን ማረድ አይፈልግም፣ ማንም ሰው። ስለዚህ አንተ ለነሱ ወርቅ የሚጥል ዶሮ ነህ፣ እንቁላል የምትጥል ዶሮ ነህ። ስለዚህ በሚገባ ነው ማንም ሰው የወርቅ እንቁላል የምትጥልለትን ዶሮ የሚንከባከበው። የብዙዎች ችግር እዛ ቤት ምን አግኝታችሁን ብሎ በጣም አግኖ ነው የሚነግራችሁ። ለምን? እነዛ ሴቶች የሚሰሩት ስራቸውን ነው የሚሰሩት። አላማቸውን ያውቃሉ። ገንዘብ ማግኘት ነው። ያንተን ኪስህ ግልብጥ ብሎ ባዶ እስከምትቀር እስከ እንጥፍጣፊ ድረስ ነው የሚሄዱት። ከሌለ የለህም፣ እዛ ጋ ያበቃል። አለመኖር ያበቃል። ምናልባት 1 ቀን 2 ቀን በዱቤ ሊያስተናግዱ ይችላሉ፣ እንደምትከፍል እርግጠኛ ከሆኑበት። ከዛ በኋላ ግን የለም። አሁን ይሄ ሰውንም ታሪኩ ላይ እንደምንመለከተው በህይወቱ በዚህ አይነት መንገድ ውስጥ አልሄደም። ትዳር የለውም፣ የሴት ጓደኛ የለውም። እድሜ ዘመኑን ሙሉ ሲሰራ ነው የኖረው። ስራ፣ ስኬት መጣ። ጥሩ ነው። ከዛስ ባልተጠበቀ መንገድ ወደ እነዚህ ቤቶች ሄደ። አሁን መውጣት ጨነቀ። ያም ብቻ አይደለም። በዚህ ህይወት ውስጥ የተፈጠረው ሌላም ነገር አለ። ከዚህ ቀደም ተነጋግረናል። በዚህ ነገር ውስጥ እዛ ቤት ውስጥ የሚሰሩ እኛ ማናቃቸው በሶስተኛው ወገን የሚሰሩ ስራዎች አሉ። የወንዶችን ዘር ወስዶ መስዋዕት ስለማድረግ ሰርተናል፣ ነግረናቸዋል። ስለዚህ ባለፈው ቪዲዮ ላይ አውርተናል ስለዚህ ጉዳይ። በነዛ ውስጥ መተብተብ። አሁን ይሄ ሰው ከሱስ በጣም አልፎ እንግዲህ ከነበረበት ደረጃ ወርዶ
አሁን ከራሱ ካምፓኒነት ወጥቶ ተቀጣሪ ይሆናል። ከተቀጣሪነትም ወርዶ ደግሞ እቃ መሸጥ ጀምሯል። ሌብነት ውስጥ መግባት ጀምሯል። እንደዚህ የሆነበት ምክንያት ምንድን ነው? የዚህ ሱስ ነው። ቀላል ነገር አይደለም። እንደምናስበው አይደለም። እንደምናስበው መውጫው ቀላል አይደለም። መግቢያው እጅግ በጣም ሰፊ ነው። ለዚህ ነው የእግዚአብሔር ቃል ሲናገር ጠባቡን መንገድ ምረጡ ይላል። ጠባቡ መንገድ ምረጡት። ለምን? ዋጋ ያስከፍላል፣ ግን የተሻለ ነገር አለው። መጥፊያ መንገድ እጅግ ብዙ ነው፣ እጅግ ሰፊ ነው። በህይወታችን እስቲ ያገኘነውን ገንዘብ ለማጥፋት የምንሄድበት ርቀትና ለማግኘት የምንሄድበትን ርቀት ይዩት። እጅግ በጣም ይለያያል። ማግኘት ዋጋ ያስከፍላል፣ መያዝ ዋጋ ያስከፍላል። ማጥፋት ግን የሰከንዶች የደቂቃዎች ጉዳይ ነው። ምክንያቱም ማጥፋት ስለሆነ። ስለዚህ የሀበሻ ጨዋታ ቤተሰቦች የምነግራችሁ ነገር የምትሄዱበትን በልባችሁ የምትዘሩበትን ሀሳብ መርምሩት። ዘሩ ሳያድግ ዛፍ ሳይሆን እጅግ ብዙ ቅርንጫፍ ሳያወጣ ፍሬ አፍርቶ ዘሩ እጅግ ብዙ ሳይሆን ገና በትንሽነቱ ይነቀል። በህይወት አንድ የተማርኩበት ነገር አለ። በ1994 አካባቢ ደምቢ ዶሎ ሆስፒታል እንሰራ ነበር እና አንድ ዛፍ አሳዩኝ። በጣም እጅግ በጣም ትልቅ ዛፍ ነው። ሸቦካ ይሉታል በአካባቢው። ሲበቅል ትንሽ ሆኖ ነው የሚበቅለው አሉኝ። እና የሚበቅለው መጀመሪያ ራሱ ዘሩ ወድቆ የሚበቅለው ከትልቅ ዛፍ አጠገብ ነው የሚበቅለው። በተፈጥሮ ዛፉ ራሱን ችሎ መቆም አይችልም። ስለዚህ ፍሬዋ ራሱ ወድቃ ለመብቀል የምትመርጠው ቦታ አጠገቧ ትልቅ ዛፍ መኖር አለበት። እሱ ላይ ነው የሚለጠፈው። ተለጥፎ ነው፣ በጣም ትንሽ ሆኖ ተለጥፎ ነው ቀስ እያለ የሚያድገው። ሲያድግ ምንድን ነው የሚሆነው? ያን ትልቅ ዛፍ እየዋጠው ሄድና በልቶ ይጨርሰዋል። ይህ ዛፍ ለማገዶ አይሆንም። እጅግ በጣም ብዙ ውስጡ ውሃ አለው። ተፈልጦ አንዷለው አይባልም። በራሱ ጊዜ ግንዱ በስብሶ ይወድቃል። በተፈጥሯዊ መንገድ ባላንሱ የሚጠብቀው እንዳይወድቅ የሚያደርገው ራሱን ነው። የከበደውን ቅርንጫፍ አበስብሶ ይጥላል። የመጨረሻው አገልግሎቱ ለጥላ ብቻ ነው። ከዛ ውጭ ለምንም አያገለግልም። ለምንም ለፍልጥ አይሆን፣ ለማገዶ አይሆን። በጣም የበሰበሰ እንጨት ነው። ግን ምንድን ነው የሚያደርገው? ትንሽ ሆኖ ትልቅ ዛፍ ጋር ይጠጋል። ዛፉን በልቶ ይጨርሰዋል። እሱን እየበላ ነው እሱ ዛፍ የሚሆነው። እሱ ላይ ተለጥፎ ነው እና ውስጡ ባዶ ነው። ውስጡ የተበላው ዛፍ ስፍራ ባዶ ይሆናል እና ይሄ ዙሪያውን ከቦ ነው የሚቆመው እና ውስጡ ባዶ ነው። ስለዚህ ዘሮች እንዲህ ናቸው። ትንሽ ሆነው ይወድቃሉ፣ ትልቁን ነገር ይበሉታል። ዛሬ ይህንን ሰው እንዲህ ነው የገጠመው። ያ አብሮት የሚሰራው ሰው ትንሿን ዘር ዘራበት፣ ሄደ፣ አየ፣ ወደደው። የመጀመሪያ ቀን ምንም አላደረገም። ሁለተኛው ቀን መጣ፣ እዛ ድርጊት ውስጥ ገባ። አሁን ያለበትን ሁኔታ ደግሞ ሲነግረን እጅጉን በጣም ነገሮቹ ተቀይረዋል። አሁን ደግሞ ያለበት ሁኔታ እጅግ ተቀይሯል። በፊት ከአንድ ሴት ጋር ነበረ ግንኙነት ያደርግ የነበረው። አሁንስ 2 ከዛም 3 ሴቶችን ይዞ ማደር ጀመረ። በጣም ከመለማመዱ የተነሳ ማሳጅ ቤት ያሉት ሴቶች ቤቱ ድረስ መምጣት ጀምረዋል። እዛ ውስጥ በጣም እንግዲህ ነገሮች እያደጉ ሄደዋል። አሁን ደግሞ ያን ብቻ አይደለም። ከዛ ልፌ ደግሞ ምን አይነት ባህሪ ያመጣዋል? ሴቶቹን መደብደብ ጀመርኩኝ። እንግዲህ ይሄ ነገር ከምንድን ነው የመጣው? ከምንድን ነው የመጣው ስንለው አንድም የህሊና ወቀሳ አለ፣ 2ም እንዳልኳችሁ የማናውቀው የመንፈሳዊ አሰራር አለ። የዛ ሁሉ ስብስብ ነገሮቹን ህይወቱን እየቀየረው ይህ ሰው ወደማይመለስበት ደረጃ እየሄደ ነው። ዛሬ ከዚህ ነገር እንዴት ይውጣ ነው ትልቁ ነገር።
የሀበሻ ጨዋታ ቤተሰቦች መማሪያ እንዲሆናችሁ ነው የምናወራው ይህን ጉዳይ። በህይወታችሁ የተዘራውን ዘር እወቁት። ይህ ዘር እንዴት ነው በህይወታችሁ ያደገው? አንዳንድ ጊዜ ወላጆች ባለማወቅ ይዘራሉ። ይሄ እኮ አይረባም ይሄ ልጅ ይላሉ። አይረባም የሚል ዘር ነው የተዘራብን። ይሄ ልጅ ሰው አይሆንም ይላሉ። ሰው አይሆንም የሚል ነው ዘር ይዘሩብን። እንቀበለዋለን? ይህን ነገር ተቀብለነዋል? ቆም ብላችሁ ይህንን ነገር መርምሩ። ምንድን ነው የተዘራው? አይረባም ነው የተዘራው? ሰው አይሆንም ነው የተዘራው? ምንድን ነው ዘሩ? ቆም ብላችሁ እዩት። ዛሬ በእምነት ያንን ነገር ከህይወታችሁ ንቀሉት። እግዚአብሔር አምላክ ይረዳችኋል። ይሄ ሰው እንግዲህ የሚችለውን ነገር አድርጓል። ጸበልም ሞክሬያለሁ ብሎናል። ጥሩ ነው። ሰው ወደ እምነቱ ሲያዘነብል መልካም ነው፣ ጥሩ ነው። ግን ከዛ መውጣት አልቻልኩም አለ። ዛሬ አንድ ነገር ልናደርግ ይገባል። ስንወስን ጥሩ ነው፣ ግን በደሊላ ቤት ውስጥ ሆኖ መወሰን ሞኝነት ነው። ሳምሶን ደሊላን እንደ ብላቴና እግሯ ላይ አድርጋ ላጨችው ነው የሚለው። ሳምሶን ከደሊላ ቤት መውጣት አልቻለም። ቤቷ ውስጥ ሆኖ ነበረ ሙከራ ይካሄድበት የነበረው። አይኑን መግለጽ ስላልቻለ ነው ያ ሁሉ ክብሩ የጠፋው። ወንድማችን ዛሬ ጥሩ ውሳኔ ነው፣ መውጣት ትፈልጋለህ። ይህ ትልቅ ለውጥ ነው። ግን የመጀመሪያው ነገር የሥራ አድራሻህን መቀየር አለብህ። የመጀመሪያው ነገር ጨው ውሃ ሊቀዳ ወንዝ ወረደ ይባላል። ውሃ ወስዶት ነው የቀረው። አንተ የመስሪያ ቤትህ ስፍራ በማሳጅ ቤቶች የተከበበ ስፍራ ውስጥ እየሰራክ ከዛ ነገር ውስጥ ለመውጣት እየሞከርኩ ነው ብትል እጅጉን ከባድ ነው። ምክንያቱም ዙሪያ ያለው ነገር ሁሉ አንተን ለመሳብ አንተን ለመጥራት ምቹ የሆነ ስፍራ ነው። የመጀመሪያው ነገር እነኚህ ቤቶች ካሉበት አካባቢ ለመራቅ ሞክር። የመጀመሪያው ነገር ከዛ በኋላ ደግሞ ከህይወትህ ከልብህ ከውስጥህ እነኚህን ነገር ለማራቅ ሞክር። አንድ ነገር የእግዚአብሔር ቃል እንደሚለው እንደ ደም ብትቀላ እንዳለላ አነጣሃለሁ ይላል። ሁላችንም ጉድፍ አለብን። ሁላችንም ኃጢአት አለብን። ሁላችንም እንከን አለብን። ሁላችንም የተበለሻሸ ታሪክ አለን። ግን አንድ ነገር እናምናለን። በእምነት ፊቱ ላይ ስንቀርብ እግዚአብሔር የምህረት አምላክ ነው። ትልቁ ነገር ምህረት የሚባል ይቅርታ የሚባል ነገር አለ። ይሄ በእግዚአብሔር ፊት ብቻ ያለ ነገር፣ በሱ እጅ ያለ ብቻ ነገር ነው። ይቅርታ፣ በቃ ያለፈውን ነገር ትቼዋለሁ የሚል። ስለዚህ በእምነት ወደ እግዚአብሔር ቅረብ። ይቅርታ አጥፍቻለሁ በል። እግዚአብሔር ይረዳሃል። እግዚአብሔር በድክመታችን ሊረዳን ሁል ጊዜ እግዚአብሔር ዝግጁ ነውና እግዚአብሔር ሊረዳህ በዙሪያ ዝግጁ ነው። እግዚአብሔር አንተን ለመርዳት ዝግጁ ነው። ምንም አላለቀበትም፣ ዝግጁ ነው። ስለዚህ ወንድሜ የምነግርህ ነገር የመጀመሪያው ነገር ስፍራህን ቀይር። ከዚህ አካባቢ ከምትሰራበት ቦታ አካባቢ ያሉ ከማሳጅ ቤቶች አካባቢ ራቅ። የመጀመሪያው ነገር ለራስህ ጊዜ ስጥ። ትላንትናህን እርሳ፣ ነገህን ለመያዝ ሞክር። ሐዋርያው ጳውሎስ እንደሚናገረው ያለፈውን ትቼ ፊቴን ለመያዝ እጄን እዘረጋለሁ እንደሚለው ያለፈው አለፈ። የፊቱን ለመያዝ እጅህን ዘርጋ። እግዚአብሔር ደግሞ በሕይወትህ ሰው ያስፈልግሃል። ሰው እንደሚሰጥህ አምናለሁ። አንተ የሚሰጥህን ሰው ለመቀበል ተዘጋጅ እንጂ እግዚአብሔር የሚሰጥህን ሰው አለው። እግዚአብሔር አልቆበት አያውቅም። እግዚአብሔር ሰው አለው። እግዚአብሔር የእንደገና አምላክ ነው። እንደገና ብዙ ነገር እግዚአብሔር መስራት ይችላል። ስለዚህ በሕይወትህ አንተ ከክፍለ ሀገር መጣሁኝ፣ ስራ ላይ ገባሁ፣ ስለፋ ኖርኩ፣ ይህኛውን መንገድ አላውቀውም ነው ያልከው። ትክክል።
እግዚአብሔር ግን መንገድ አለው። እግዚአብሔር ያሳውቅሃል። እግዚአብሔር የተሻለውን ነገር ያደርግልሃል። ስለዚህ ይህ ነገርህን ለመቀበል ግን አንተ ስፍራህን ቀይር። ይህንን ስፍራህን ዞር በል። ከዚህ ወደ ተሻለው ስፍራ ዞር በል። ያኔ እግዚአብሔር ይሰራል። በድንቅና በተአምራት እግዚአብሔር ይሰራል። አንተ ግን ስፍራህን ቀይር። እምቢ በል። እምቢ። ዮሴፍ ከንጉሥ ትንሽ መኝታ ይልቅ በእስር ቤት መጣል መረጠ ተብሎ የተጻፈው እምቢ ማለቱ ነው ለክብር ያበቃው። በሕይወታችን ብዙ እምቢ ልንላቸው የሚገቡ ፖይንቶች አሉ። እምቢ ካላልን፣ ጨክነን ካልተሻገርን፣ ጨክነን ኖ ካላልን አይሆንም። ስለዚህ ጨክነን ኖ ማለት አለብን። ጨክነን አይሆንም ማለት አለብን። ይሄ ሊሆን አይገባም ልንል ይገባል። ያም ማድረግ ስንችል ነው ነገሮች መቀየር የሚችሉት። ስለዚህ ጨክነህ ኖ በል። አይሆንም እምቢ በል። እግዚአብሔር ደግሞ በነገር ሁሉ ይቆማል። የሀበሻ ጨዋታ ቤተሰቦች እንግዲህ ዛሬ የሰማነው ታሪክ ይህንን ይመስላል። ከዚህ ውስጥ መውጣት እንዴት ነው የሚችሉት? የእናንተን ሀሳብ አስተያየታችሁን መልእክት ላይ ያስቀምጡለት። ሁላችሁም ደግሞ በእምነታችሁ እግዚአብሔር እንዲረዳው፣ እግዚአብሔር እንደገና ህይወት እንዲያስጀምረው ጸልዩለት። እጅግ ብዙ ከባድ ነገር፣ ብዙ የወደቅንበት ነገር አለ። እግዚአብሔር መውደቃችንን አይቆጥርም። ሁልጊዜ ሊያነሳን ዝግጁ ነውና እንድንነሳ፣ ወደ አዲሱ ህይወት እንድንሻገር፣ እግዚአብሔር ወደ ተሻለው እንዲያሳልፈን በእምነት እንጸልያለን። እግዚአብሔር ይችላል። ታሪክህ ይቀየራል። ግን አንተም ደግሞ እግዚአብሔር ሊይዝህ ሲወድ አንተም ለመያዝ እጅህን ለመዘርጋት ሞክር። በርታ። እግዚአብሔር በነገር ሁሉ ያግዝህ። የሀበሻ ጨዋታ ቤተሰቦች እንግዲህ ይህን ታሪክ በዚህ መልኩ ተወያይተናል። ሁላችሁም የምትቆሙበትን ስፍራ፣ የምትሄዱበትን ስፍራ፣ በልባችሁ ውስጥ የምትዘሩትን ዘር እወቁት። የምትሰሙት ነገር ልክ እንደ ሸቦካው ፍሬ ትልቅነታችሁን ሊበላ ቀስ እያለ ሊወጣችሁ፣ ከዛም እርሱ ቆሞ እናንተን ባዶ ሊያረጋችሁ ነውና እባካችሁን እግራችሁ ስር የሚወድቀውን ዘር ተመልከቱት። እምቢ በሉ። ወደ ልባችሁ ዘርን አታስገቡ። እግዚአብሔር በነገር ሁሉ ያግዛችሁ። የዛሬን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ወዳጄ ነኝ ከአትላንታና እንዲሁም የሀበሻ ጨዋታ ቤተሰብ ከስቱዲዮ ከኢትዮጵያ ነን። ስለ ሁሉ ተባረኩ። እግዚአብሔር በነገር ሁሉ መሳካትና መስተካከል ይስጣችሁ። መልካም የሥራ ሳምንት። አመሰግናለሁ።